እንኳን ወደ እኔ አላምንም ተከታታይ መንፈሳዊ ልብ ወለድ ታሪካችን ክፍል 2 በሰላም መጣችሁ። በመጀመሪያው ክፍል ጓደኞቹ ሴቶችን ሲልክ አብሮ ሲላከፍ የነበረው ወጣት ኃይሌ በአንዲት ነጠላ በለበሰች ሰማያዊ ዓይን ያላት ወንጌል የተባለች ምስኪን ሴት ምክንያት አፉ ተይዞ ዓይኑ ማረፊያ አጥቶ እንደቀረ ተመልክተናል። ያቺ የሰማያዊ ዓይን ባለቤት መላከፍን እንዲያቆም የሰጠችው የአንድ ሳምንት ተሐዲ ፈተና የኃይሌን ልብ ብቻ ሳይሆን መላ ሕይወቱን መፈተሽ ጀመረበት ነበረ። እነሆ ዛሬ በክፍል 2 ኃይሌ ከጓደኞቹ ጋር የነበረውን ግንኙነት አቁሞ ከራሱና ከህሊናው ጋር እየታገለ የቀጠሮዋን ቀን በጉጉት ይጠብቃል። ጓደኞቹ የቄስ ሙድ አታራምድ እያሉ ሲያፌዙበት፣ እሱ ግን በውስጡ ካለው የፍቅር ረሃብ እየተጋፈጠ ነው። ለመሆኑ ያቺ ፀሐይ የተሸፈነች ፀሐይ የምትመስለው ወንጌል በቀጠሮዋ ቀን ስትመጣ ምን ይዛለት ትመጣ ይሆን? ኃይሌስ የክርስትና ስሙን ጠይቀው ምን ብሎ ዋሽቶ የሳብለ እናንተስ በዱላ ያሳደዳት ለምን ነበር? የኃይሌን ልብ የሰረቀችው የሰማያዊ ዓይኗ ወንጌልና የኃይሌ አስደናቂ ታሪክ ክፍል 2 አሁን ይጀምራል። እስከ መጨረሻው አብራችሁን ሁኑ። ቪዲዮውን ላይክ እያማድረጋችሁን አትርሱ። እኔ አላምንም መንፈሳዊ ልቦለድ ክፍል 2። ቀና አብዬ ሳያት ዓይኔ ማረፊያ አጣ። ከላይ እስከ ታች አያት ጀመር። ዓይኗ ሰማያዊ ሆኖ እጅግ የሚስብና የሚያየውን ሁሉ የሚማርክ ነው። ይህን ዓይን ማየት ከሲኖትራክ ጋር መጋጨት ሆኖ ተሰማኝ። እንደምንም ተጋፍጬ ይቅርታ፣ በእኔ ምክንያት ጓደኞቼ ስለተናገሩሽ ይቅርታ እንዳደርግልህ ትፈልጋለህ? አለች በትህትና። ባልፈልግ ጠይቅሽ ነበር አልኩኝ ግራ በመጋባት። እሺ ጥሩ፣ ከዚህ በኋላ ሴት እንዳትላከፍ አለችኝ። ውይ ይሄን እንኳን በቶሎ ማቆም የምችል አይመስለኝም፣ ምክንያቱም ጓደኞቼ እንደ ሞኝ ነው የሚቆጥሩኝ አልኳት። ስለዚህ ይቅርታህን ከልብ አይደለም ማለት ነው አለችኝ። እንዴ ምን ያገናኛቸው? እኔ ግን ከልቤ ነው ይቅርታ የጠየኩሽ አላት። ከልብህ ወስነህ ይቅርታ መጠየቅ ከቻልክ ከልብህ ወስነህ መላከፍ ማቆም አይከብድህም። ደግሞ የማይላከፍ ሰው ፋራ፣ የሚላከፍ ደግሞ አራዳ ነው ብለህ ማሰብ የለብህም አለችኝ። እሺ ቢከብደኝም 1 ሳምንት ስጭኝ አድርገዋለሁ አለ። ካመንክበት ዛሬ ማቆም ትችላለህ። አይ ግድ የለም 1 ሳምንት ስጭኝ እና ደግሞ አንድ ጥያቄ ልጠይቅሽ እፈልጋለሁ። ምንድን ነው አለችኝ። ግን በእናትሽ እንዳታስቀይሚኝ፣ መልሱን ማወቅ ለእኔ በጣም ስለሚያስፈልገኝ ነው። እሺ አልቀየምህም። ፍቅረኛ ኖሮሽ ያውቃል? አሁንስ ፍቅረኛ አለሽ? በጣም ከባድ ጥያቄ ነው አለች ፈገግ ብላ። ፈገግታዋን አይቼ ልቤ ጨዋ ናት እያለ ብቻውን በሰውነቴ ላይ ሰላማዊ ሰልፍ ሲወጣ ታወቀኝ። እና መልሱ ምንድን ነው አልኳት። በቃ እኔም መልሱን የዛሬ ሳምንት እነግርሃለሁ፣ አንተም ግን መላከፍ ማቆም አለብህ አለችኝ። እሺ ቢራዝምብኝም እጠብቃለሁ፣ ግን እኮ ስምሽን አልነገርሽኝም አልኳት። ወንጌል እባላለሁ ብላ እጇን ዘረጋች። ኃይሌ እባላለሁ አልኩኝና እጄን ዘርግቼ ጨብጥኳት። በቃ በል ሰላም ሁን ብላኝ ሄደች። እኔም እየተንከባከብኩ ወንጌል ብዬ ጠራኋት። አቤት ብላኝ ዞር ስትል ስልክ እኮ አልሰጥሽኝም፣ ሳምንት በምንድን ነው የማገኝሽ አልኳት እየፈራሁ። እመጣለሁ በዛሬው ሰዓት፣ ብቻ ያዘዝኩህን አትርሳ ብላኝ ሄደች። እኔ አላምንም መንፈሳዊ ልብ ወለድ። ስልክ እኮ አልሰጥሽኝም፣ ሳምንት በምንድን ነው የማገኝሽ አልኳት እየፈራሁ። እመጣለሁ በዛሬው ሰዓት፣ ብቻ ያዘዝኩህን አትርሳ ብላኝ በአመክሮ አስጠንቅቃኝ ሄደች። አንገቴን አቀርቅሬ ወደ ኋላ ስመለስ 2 ጓደኞቼ ከየት መጡ ሳይባል ከፊቴ
ለፊቴ ቆሙ። እ ኃይሌ ተሳካልህ? እ ኃይሌ ስልኳን ሰጠች? እረ ንገረን፣ ምን ሆነ ነው ዝም የምትለው? እያሉ ጮሁብኝ። እኔም ምንም መልስ ሳልሰጥ ዝም አልኩ። በዚህ መሃል ቅዱስ የሚባለው ጓደኛዬ ፈጠን ብሎ ምን እባክህ ከዚህ በኋላ አጠገቤ ብትደርስ በባሎች አስቀጠቅጣለሁ ብለው ይሆናል ብሎ ከት ብሎ ሳቀ። ብሩህ ግን ተገርሞ አየኝ እና ሲጨርስ በሆነ ድምፅ ኃይሌ ምን ሆነ ነው ብሎ በእርጋታ ጠየቀኝ። እኔም ለማውራት ምቹ ጊዜ ነው ብዬ አሰብኩና ለምን መላከፍ አናቆምም? ግን በእኛ ምክንያት ምን ያህል ሴቶች እንደሚጨናነቁ እና ሞራላቸው እንደሚሰበር ሳስበው ይጨንቀኛል ሲል በልበል አትጨማለቅ ኃይሌ ለምን አናቆም ትላለህ እንዴ? እኛ ዝም ካልን ሴቶቹ ራሱ ይለክፉናል። ደግሞስ እኛ እንድንለክፋቸው ብለው አይደል የማይሆን ልብስ የሚለብሱት አለኝ ብሩክ እየተናደደ። ቅዱስም ቀበል አድርጎ ኃይሌ ማቆምም አንችልም፣ ለከፋ እኮ ህይወታችን አንዱ አካል ነው። ደግሞ ዝም ምስል ፋራ ለመባል ነው እንዴ አለ። እሱም ቱግ እያለ እንዴ ምን ሆናችሁ ነው? እህቶቻችን ላይ ቢደርስ እኛ ደስ ይለናል እንዴ? ለምን በእኛ ላይ እንዲደርስ የማንፈልገውን በሌላው ላይ እናደርሳለን ስላቸው፣ በልበል የቄስ ሙድ አታራምድ፣ አጉል ደርሰ መካሪ ልሆና ትላለህ እንዴ? ፎንቃ ከገባልህ ንገረን፣ እሷ ምንም አንላትም አሉኝ። በቃ እንደሙዳችሁ፣ እኔ ድጋሚ አልላከፍም አልኳቸው። እቤት ሄድኩኝ። የህይወት መጀመሪያ ፈተናም የዛን የተጀመረ። በዚች በአንድ ሳምንት ውስጥ ከቤት ብዙ ጊዜ አልወጣም። ጓደኞቼንም ማግኘት አቆምኩ። ምን እንደማደርግ ግራ ገባኝ። የእኔ ቤት መዋል ግራ የገባቸው ቤተሰቦቼ ቢጨንቃቸው የሰፈር ልጆች ጋር ሄደው እንደተጣላን መጠየቅ ጀመሩ። እንዳልተጣላንም ሲረዱ ምን ሆነህ ነው ብለው በጥያቄ ያጣድፉኝ ጀመር። ወቅቱ የ11ኛ ክፍል የመጀመሪያ አጋማሽ ማጠቃለያ ፈተና ተፈትነን የእረፍት የምንወስድበት ሳምንት ላይ ነበር። የምላቸው ነገር ሲጠፋኝ ሰፈር መዋል ደብሮኝ ነው፣ ስራ መስራት ፈልጌ ነው አልኳቸው። በይዋጥላቸውም እመኑኝና አባቴ ሾላ ልብስ መሸጫ ሱቅ ስላለው እዛ ሄጄ መሸጥ ጀመርኩ። በውስጤም ብዙ ሀሳብ ይመላለስ ጀመር። ይች ልጅ በእኔ ህይወት የመጣችው ራሴን እንድመለከት ነው ብዬ ማሰብ ጀመርኩ። ድሮ ከመላከፍ ሰፈር ቁጭ ብሎ ስለ ኳስ፣ ስለ ቁማር፣ ከሴቶች ጋር ግንኙነት ስለማድረግ በግሩፕ ከመጣላት ውጪ አንድም ራስን የሚቀይር ሀሳብ መጥቶልኝ አያውቅም። አሁን ግን አእምሮዬ ሳይወድ በግዱ እያሰበ ነው። ይገርማል እኮ አንዳንድ ያለንበት ህይወት ትክክል እየመሰለን በዛው ውስጥ ሰምጠን የቀርን ምን ያህሎቻችን እንሆን? በዚያውስ ላይ የምናደርገው ድርጊት ትክክል እንዳልሆነ እያወቅን ህሊናችን እና ፈጣሪያችንን የምናሳዝን ምን ያህሎቻችን እንሆን? ብቻ ከዚህ ህይወት መውጣት ቢከብደኝም ጓደኞቼ ቢናፍቁኝም ለአንድ ሳምንት ሳልላከፍ ቆየሁ። የቀጠሮ ሰዓት ደረሰ። ምን እንደምላት ግራ ገብቶኛል። ብቻ ግን ላመስግናት አስቤ ሰዓቴንም እያየሁ በባለፈው ተገናኝተን ያወራንበት ቦታ ጋር ቆምኩኝ። 5 ደቂቃ ቀርቶ ነበር። የአይን ፍቅር እንደያዘኝ አልተጠራጠርኩም። አይኔም ለአንድ ሳምንት ያልበላ ሰው የሚርበውን ረሃብ ያህል አይኔ እሷን ለማየት እጅግ ተርቧል። ከድንገት ከኋላዬ ብዙ አስቆምኩህ እንዴ የሚል ድምፅ ሲመጣ ሂስትሪ አስተማሪ ፕሬዘንቴሽን አቅርብ ብሎ ከተማሪ ፊት ሲያወጣኝ እንደነበረው አይነት ፈጣን ልብ ምት እንደ ድንጋጤ ስሜት ተሰማኝ። ዞር ሰለም እስኪ ቀጣይ ምን ይሆን? ዞር ሰለም ብሎ አቆመ። ቀጣይ ክፍል 3 በእውነት በጉጉት እንደምትጠብቁት ተስፋ አድርጋለሁ። ከዚህ ላይ ብዙ መልካም ነገሮችን ብዙ የህይወት ተሞክሮችን እንደቀሰማችሁ ተስፋ አድርጋለሁ። ውድ የልቦክ ቻናል ቤተሰቦቼ ቻናሌን ያልተቀላቀላችሁ ላይክ እና ሸር
ሰብስክራይብ በማድረግ ተቀላቀሉ። ለሰዎች እንዲደርስ እንደዚሁ ስራቸውን እየሰሩ በአረብ ቤት ያላችሁ፣ በሰው ቤት ያላችሁ እንደዚሁ ልብ ወለድ የሚያቀርብላችሁ የልቦክ ቻናል ነው። የልብ የልባችን የምናወጋበት ቻናላችን የጋራ ነው። የልቦክ ቤተሰቦቼ ቅር ያላችሁ እንዳቀርብላችሁ የምትፈልጉት ነገር ካለ በኮሜንት ስር መስጫ ኮሜንት አድርጉልኝ። ውድ የልቦክ ቻናል ቤተሰቦቼ እስካሁን ለነበረን ቆይታ ላይክ እና ሸር ሰብስክራይብ እያደረጋችሁ ላላችሁ እውነት ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር በሕይወታችሁ ሁሉ መድኃኔዓለም ይቅደምላችሁ። ያልታሰበ እንጀራ ያልታሰበ ሲሳይ ይስጣችሁ። እግዚአብሔር ወጥቶ ከመቅረት ሰምቶ ከመካድ አይቶ ከመርሳት ከሚፈታተነን ሰይጣን ዲያብሎስ መድኃኔዓለም ይጠብቀን። እግዚአብሔር ሀገራችንን ሰላም ያድርግልን። ኢትዮጵያን ይጠብቅልን። በሰላም ለሀገራችን ለቅድስት ሀገራችን በሰላም ያብቀን። ውድ ቤተሰቦቼ እስካሁን አብሬያችሁ የቆየሁት እኔ ልቦክ ነበርኩ። በነገው በሌላ ርዕስ ወይም በክፍል 3 እስከምንገናኝ ድረስ ቸር ሰንብቱ።